አይደለም ያለችው እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ በመጀመሪያ አዳምጪ አልኩሽ ሙኒት አዳምጪ በመጀመሪያ አዳምጪ መስማት ካልፈለግሽ አትስሚ አንደኛ እኔ የተናገርኩት ነገር የለም በደንብ እኔ ላይ እንትን አትበይ ሁለተኛ ለምን መጣች እዚህ ቤት አትበይ ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንሰሌሽን ይዤ መጥቼ ልጅቷ ቆይ መሲ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ ወሬያችሁም እንደ ያረታይ ተይ ለምን ነው እኔ ላይ አንነጋገርም ከፈለገች መጣችሁ ሰድ እኔ ላይ ለምን ትናደጃለሽ ሙኒት ማን አንቺ ላይ ተናደደ አንቺ ምንድነው የሚያናድድሽ ልጅቷ የመጣችው ላንቺ ለመጥፎ ለስድብ አይደለም አንቺ ለሷም ያከራክርሻል አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው ለማን ነው ስሜ እንዲነሳ አልፈልግም ማለት አንቺ ሲጀመር ልጅቷ ሳሪ ከኔ ጋር እየተከራከርሻለሽ አንቺ ነሽ እየተሟገትሽ ያለሽ እንዴ ስሜ ለምን ተነሳሻ ሳሪ ለምን ተነሳ ችግር አለ ወይ እኔ ቤት አይደል የተነሳው ምን አለበት እንዲነሳ አልፈልግም አንቺም ቤት ሆነ መሲ ቤት ማንንም ቤት በጥሩ ለሚያነሳኝ አህለን ወሳለን ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል ሳሪ አንቺ እኮ ማስረዳ ስላላስረዳሻት ነው ለማሚ ቆይ ልንገርሽ ማሚ ላይ አስረዳው ሳሪ ቆይ ተረጋጋ ማሚ ቆይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ በሙኒት ጋር ሄዳችሁ እንድታነበው ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷ እቃ ልትገዛ ነው ገስት ልካ ይገባችሁ እቃ ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልተሰራልሽ ነው ማሚ ከዛ በኋላ ወጣች ካላስ ማሚ ስራዬን ልስራ በቃ ካላስ አሰሩጅ ያለም ስራዬን ልስራ ውጭ መሲ ካላስ ስራዬን ልስራ ጋቦታ በቃ ካላስ በቃ ስራዬን ልስራ አለም አንቺ ውሰጂ ተብለሽ ሰው ለማጣላት ለምን አይደለም ማንንም የተጣላ የለም መሲ ጌታ ምስክሬ ነው አልተጣላሁም መሲ እንትኑ አንቺ በፊት ቁጭ ብለን የተወዳደረው ማለት በቃ ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር መጥተን ማለት መሲ ጌታ ምስክሬን አላለችም ያላለችውን ነው የምታወራው አላለችም እኔ አሁንም ቢሆን እኮ ይው ልንገርሽ መሲ እንዴ መሰለሽ ስራ አስገብታኛለች ያስገባችኝ ቤት አልተስማማኝም ምግብ ሰራተኛ ነኝ አልፎ ተርፎ በፊት የምሰራበት 5,000 ነው በ4,000 ስራ ያለ መጥላት እየሄድኩ ነበር እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ ታውቂያለሽ ለቤተሰቦቼም አልተናገርኩም ከዛኛው ቤት መውጣቴን 4 ዓመት ነው የሰራሁት ከዛ ድንገት መሲ ቀን ጎዶሎ ነው ውጭ አንቺ ግማታ መሲ አለም ይዘሽ ስራ ይልስራ በቃ ውጭ እንጂ በቃ ለማንኛውም ሄደሽ ሰጂ ተበለሻል ሄደሽ ሰጂ እኛ በቃ ካላስ እሺ እሺ አመሰግናለሁ አላስቆይ ሳሪ እንዴ እኔ ላሳርጋችሁ ቆይ ሚውት አርጊ አለክሽ አይሞቀኝም ልንገርሽ ይቆይ ሲጀመር ሙኒት አለም አልመጣችም አለምን ያስመጣው አለም አልመጣችም ማለት ሳትን ሳይነጋገሩ መጥቶ ልትይኝ ነው ሳራ አለም አልመጣችም እኔ ነኝ ልጅቷን እቺኛይቱ ስትንቀለቀል ባለ እንትኗ ማናት ብዬ ያስመጣኋት እኔ ነኝ በመጀመሪያ ደረጃ ሳይነጋገሩ መጣች ተነጋግረውም ይምጡ እንበል እኔ ቤት ብትመጣ ችግሩ ምንድነው خلاص ማንንም ስሜን እንዲያነሳል ፈልግም ስከለምንም ስሜን ታንሳ ምንም አላነሳችም እኮ ያቺኛይቱ መጣ ስለማን ያወራች ያለችው ስለሌላ ሰው ነው ቆይ ስለ አንቺ ከሆነ እኮ አመንሽላት ብሩን አልካድሽም መስጠት ባለብሽ መንገድ ነው እምሰጠው ነው ያልኳት ብለሽ መናገር ታዲያ ምንድነው ችግሩ ልጅቷ ሳርጌ አንቺ ቤት ነው ያገናኘዋቸው ካንሰሌሽን ይዛ መታ ስለዚህ የዛን ቀን ሙኒትን እንደዚህ ብዬ ስላት ብሩን ስለወሰደችባት ከኔ ነው የወሰደችው አልሰጥም አለችኝ ብላለች ብላ ስትል እኔ ወሰደችባት ማለት ሳሪ አንቺ እኮ ይኸውልሽ የማይገባሽ ነገር አለ እዚህ ጋር አንድ ሰው መጥቶ ስለአንድ ሰው ሲያወራ የወሰደችው ኦይ ይቺኛይቱ ልጅ ስለወሰደችብኝ ብሬን ስጪ ብዬ ብል አልሰጥም አለች ሙኒት ስላልሰጠቻ ስትል ባለ ጉዷትም ጣልኩኝ እኔ እንደውም እኛ መውተናቸው ነበረ እንዴ ለምንድን ነው አሁን እኔ አንቺ ቤት ብትቀራ ለምን ተጨረስኩኝ እኔ ነገርኩሽ ይሄ ነው ጉዳዩ ቆይ አይደለም ጥያቄ አሁን ለምሳሌ አንቺ ቤት እኔ ብመጣ ለምን ተጠራው ላለሁ
ያለ ስምሽ ለምን ይጠራል? ለደቂቃ ያልተነካ ግልግል ያውቃል ነው። ለአንድስ ደቂቃ ቢሆን አንድ ሰው ለምን ክፉ ይናገረኛል? እዚህ ቤት አንቺ ስትመጪ ጥያቄ ክፉ ቆይ ጥያቄ ክፉ የተናገረ ማን ነው? አሁን ይሄ ሰላም ነው ንግግሩ፣ በቃ ይመቻል፣ ጥሩ ነው አይደል? ለምን እኔ ቁጭ ብዬ ክፉ አናግሬልሻለሁ ስምሽ ሰበብ ነው የሚፈለገው። አላ ምንም ሰላም የለም፣ በእንደዚህ አይነት ሰላም የለም። ብር ተወሰደብኝ ብላ እየመጣች እንዴ? ብር ተወሰደብኝ አይደለም ያለችው። እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ? እነዚህ ሰዎች አያውቁኝም። አንቺ ግን አብረሽኝ ኖረሽ ራሱ ባህሪ ነው አውቀሽዋል። ምንም ችግር የለም። ነፃነት አንቺ ዝም በይ። አሁን እኛ ነፃነት አንቺ አይመለከትሽም ብዬሽ ነው መጀመሪያም ዓለምን ያመጣ ነው። ዓለምና ሙኒት ይነጋገራሉ። ምክንያቱም ዓለም የሰጠችው ለሙኒት ብር ነው። አስቀምጪልኝ ብላ ደግሞ ሙኒት አልካደችም። ነገር ግን ከሚመጣው ከበስተጀርባ ከመፍራት አንጻር ነው ፈርመሽ ውሰጂ አለችው። በቃ አለቀ። ይህ ሰላማዊ ንግግር እኮ ነው። ምንም አይነት ንግግር የለም። ምክንያቱም ዓለም ያስገባችሽ ሙኒት ናት፣ የወሰደችሽ ስራ ሙኒት ናት። ወይ ይኸውልሽ ሳሪ፣ እዚህ ጋር መረዳት ያለብሽ መጀመሪያ ማለት ትችል ነበር። ዛሬ ላይ አይደለም። ያንን ሁሉ ቴክስት ሳደርግላት ያንን ሁሉ ሪከርድ ያው ነው ለውጤ ነው። ምን እንደሆነ ታውቂያለሽ? ዓለም አሁን ነፃነት በተናገረችው ሀረካት ነው እሷ እንደዚህ ያደረገችው። አትናገሪ አላልሽም? ጥያቄ እሺ፣ ይኸውልሽ እሺ ዓለም አሁን እኮ ብርሽ እኮ አለ፣ ችግር የለም እኮ ብርሽ እኮ አለ። ስለዚህ እሷ ኮንፈርት ለመሆን ነው ይሄንን የምታደርገው። በቃ ሙኒት ኮንፈርት ለማድረግ ነው። እኔ ሲጀምር ኮንፈርት መሆንና ያለመሆን እስከ ዛሬ የታገስኳት ለምንድን ነው? ሁለት ወር አልታገሽኝም። የታገስኳት አትበይ። አልታገሽኝም። ሳይኖረኝ ቀርቶ ብርሽን አጥፍቼው ጠብቂኝ ብዬሽ ቢሆን ኦኬ ኦኬ ብዬሽ ቢሆን ኦኬ ላ የታገስኩሽ የምትይው እኮ አጥፍቼብሽ ብርሽን የሆነ ነገር አድርጌ አንድ ወር ስጪኝ፣ ሁለት ወር ስጪኝ ብለሽ አዎ፣ ይሄ ነው ትግስት። አይደለም ዓለም ልንገርሽ፣ የፈለገ ነገር ቢመጣ እኔ በእጅሽ ፈርመሽ ካልወሰድሽ አልሰጥም። እሺ በይቴ እኔ ሰዎቹን የእናቴ ቤት ነው ወይስ የአባቴ ልጅ ናቸው? እኔ ትላሽ አላወራም። ለምን እዚህ ጋር መታ ስላወራች አላወራም። እዚህ ጋር መታ ምንድን ነው ችግር? እዚህ ጋር መጣ ምን ተናገረች? ምንም እኮ እሷ ደግሞ ምንም ችግር የለውም። ለእኔ ችግር አለ። ስሜን የሚያነሳ ችግር አለው። ላላላላላላ ስምሽን ያነሳችው እሷ አይደለችም። ያቺኛይቱ መታ ነሳች። ቆይ ዓለም ቆይ ካላስ ቆይ ላስወጣችሁ ቆይ የሚወጣ አድርጊ። አይሞቀኝም ልንገርሽ። ቆይ ሲጀመር ሙኒት ዓለም አልመጣችም። ዓለምን ያስመጣሁት እኔ ነኝ። ዓለም አልመጣችም ማለት ሳችን ሳይነጋገሩ መጥቶ ለትኝ ነው። ሳራ ዓለም አልመጣችም። እኔ ነኝ ልጅቷን እጅኛይቱ ስትንቀለቀል ባለ እንትኗ ማናት ብዬ ያስመጣሁት እኔ ነኝ። በመጀመሪያ ደረጃ ሳይነጋገሩ መጣች። ተነጋግረው ይምጡ እንበል። እኔ ቤት ብትመጣ ችግሩ ምንድን ነው? ካላስ ማንም ስሜን እንዲያነሳ አልፈልግም። ምንም አላነሳችም እኮ ያቺኛይቱ መጣ ስለማን እያወራች ያለችው? ስለሌላ ሰው ነው። አንቺ እኮ አሁን አመንሽላት። ብሩን አልካድሽም። መስጠት ባለብሽ መንገድ ነው እምሰጠው ነው ያልኳት ብለሽ መናገር። ታዲያ ምንድን ነው ችግሩ? ልጅቷ ሳርጌ አንቺ ቤት ነው ያገናኘኋቸው። ካንስሌሽን ይዛ መታ። ስለዚህ የዛን ቀን ሙኒትን እንደዚህ ብዬ ስላት ብሩን ስለወሰደችባት ከኔ ነው የወሰደችው። አልሰጥም አለችኝ ብላለች ብላ ስትል እኔ ወሰደችባት ማለት ሳሪ፣ አንቺ እኮ የማይገባሽ ነገር አለ እዚህ ጋር። ይቺኛይቱ ልጅ ስለወሰደችብኝ ብሬን ስጪ ብዬ ብል አልሰጥም አለችኝ። ሙኒት ስላልሰጠቻት ስትል ባለ ጉዷ አትምጣልኩኝ። እኔ እንደውም እኛ መውታናቸው ነበረ እንዴ። ለምንድን ነው አሁን እኔ አንቺ ቤት ብቻ ለምን ጨረስኩኝ? እኔ ነገርኩሽ። ይሄ ነው ጉዳዩ። ቆይ አይደለም ጥያቄ። አሁን ለምሳሌ አንቺ ቤት እኔ ብመጣ ለምን ተጠራው እላለሁ? ያለ ስምሽ ለምን ይጠራል? ለደቂቃ ያልተነካ ግልግል ያውቃል ነው። ለአንድስ ደቂቃ ቢሆን አንድ ሰው ለምን ክፉ ይናገረኛል? እዚህ ቤት አንቺ ስትመጪ ጥያቄ ክፉ ቆይ ጥያቄ ክፉ የተናገረ ማለት ነው። አሁን ይሄ ሰላም ነው ንግግሩ፣ በቃ ይመቻል፣ ጥሩ ነው አይደል? ለምን እኔ ቁጭ ብዬ ክፉ አናግሬልሻለሁ፣ ስምሽን አስነስቻለሁ፣ ብሬን አልሰጥም አለች ስትል ትምጣለን። እኔና መስኪ እንደውም ያቺኛይቱ አስወረድናት። ዝም በይ አንቺ ምናምን ነገር ብዬ እሷን እንትን አልኳት። ይቺኛይቱ ዓለም ስትናገር በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚን ቮይስ አጥፌ ለእነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ። በቃ ምንድነው ችግር? ማሚ እኔ ምን አልኳትኝ? ለምንድነው በአረብ ቮይስ በደስም ነው እንደ እያወሩ ያሉት? ሳሪ ምን ሆነሻል አንቺ? ሙኒት እያለች አይደለም እንዴ የምታወራው? ታዲያ ሙኒት መባሉ ታዲያ ችግሩ ስለ ሚዲያ አታውቂም እና ነው እንዴ? ሰበብ ነው የሚፈለገው። አላ ምንም ሰላም የለም፣ በእንደዚህ አይነት ሰላም የለም። ብር ተወሰደብኝ ብላ እየመጣች እንዴ? ብር ተወሰደብኝ አይደለም ያለችው። እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ?
በመጀመሪያ አዳምጪ አልኩሽ ሙኒት አዳምጪ። በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚ። አንደኛ እኔ የተናገርኩት ነገር የለም። በደንብ እኔ ላይ ተናትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንሰሌሽን ይዤ መጥቼ ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ለምንድን ነው እኔ ላይ አልነጋገርም። ከፈለገች መታቱ ሰጥ እኔ ላይ ለምን ትናደጃለሽ? ሙኒት አንቺ ላይ የተናደደ አንቺ ምንድን ነው የሚያናድድሽ? ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም። አንቺ ለሰው ያከራክርሻል። አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው። ለማን ነው ስሜ እንዲነሳ አልፈልግም ማለት? አንቺ ሲጀመር ከልጅቷ አንቺ ነሽ እየተሟገትሽ ያለሽ ወንድ ስሜ ለምን ተነሳሽ? ችግር አለ ወይ? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አለ ለምሳሌ ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል። ሳሪ አንቺ እኮ ማስረዳት ስላላስረዳሽ ነው ለማለት ማሚ ወይ ሳሪ በተረጋጋ ማሚ ወይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ። በሙኒት ጋር ሄዳችሁ እንድታነበው። ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷን እቃ ልትገዛ ነው ገዝት ልካ ይገባችሁ። እቃ ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ። ከዛ በኋላ ወጣች። ካላስ ማሚ ስራ ይልሳ በቃ ካላስ አስወልጃለሁ። ስራ ይልሳ ውጭ መሲ ካላስ ስራ ይልሳ ጋር በቃ ካላስ በቃ ስራ ይልሳ አለ ማንቺ ውሰጂ ተብለሽ ሰው ለማጣላት ለምን አይደለም። ማንም የተጣላ የለም። ጌታ ምስክሬ ነው። አልተጣላው በእንትኑ አንቺ በፊት ቁጭ ብለን የተባባልነው ማለት ነው። ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር መሲ ጌታ ምስክሬን አላለችም። ያላለችው ነው የምታወራው። አላለችም። እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ እንዴት መሰለሽ ስራ አስገብታኛለች። ያስገባችኝ ቤት አልተስማማኝም። ምግብ ሰራተኛ ነኝ ያልኩት ነገር የለም። ለምን እኔ ላይ ሲሆን ነገር እንደሚገኝ አላውቅም። ምንም ከመሲ በላይ ተናግሬያለሁ። መሲ እንደውም ልጅቷ ላይ ጮኸችባት። እኔ ምን ብያለሁ? ምንም እኮ አልተናገርኩም። ግን እኔ ለምንድን ነው እዚህ ቤት የሚነሳው ስሜ ምናምን? ሙኒት እኮ እዚህ ቤት እየመጣች አብረን ነው ካንስሌሽን ያላችሁ ከሌ እንደዚህ ምናምን የምንለው። ምን ችግር አለው? እኔ ቤት ቢመጡ እንደዛ ካልሆነ እንዳትመጡ በቃ አትምጡ። አልፈልግም፣ አያስፈልገኝም። እንዴ ምን ችግር አለው? ምንድን ነው አሁን እኔ ሙኒት ያስፈልገኝ? ምንድን ነው የተናገርኩት? የእኔ ጥያቄ ምንድን ነው የተናገርኩት? ለማስማማ ነው የሞከርኩት። ሳሪ አይደለም እንዴ እንደዚህ መሲ ቆይ ምንድን ነው እኔ የተናገርኩት? ንገሪኝ። ምንድን ነው ካላስ ሙኒት ወይ ልጅቷን አንቺ ስላስገባሻት እዛ ቤት ውስጥ ጠይቂያቸውና ሰዎቹን መታት ውሰድ። ምክንያቱም ተጠያቂነት እንዳትሆኙ የፈራሻቸው ነገር ካለ ይሄ ማለት ስህተቱ ምንድን ነው? ነውሩ ምንድን ነው ነውሩ? ምንም በቃ ችግር የለም። አለም በእናትሽ ውጪ። እኔ ከዚህኛው ገዝት እንዴት እንደሚወረድ ሰው አላውቅም። ማሪ ውጪ ነው ያስወጣሽ። የለ ውጪ መሲ ውጪ። ጋይስ የምትገዙ ግቡ ካላስ ጻፉ። በሙኒት ጋር ሄዳችሁ እንድታነበው። ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷን እቃ ልትገዛ ነው ገዝት ልካ ይገባችሁ። ሲጀመር ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን። ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ። ከዛ በኋላ ወጣች። ካላስ ማሚ ስራ ይልሳ በቃ ካላስ አስወልጃለሁ። ስራ ይልሳ ውጭ መሲ ካላስ ስራ ይልሳ ጋር በቃ ካላስ በቃ ስራ ይልስራ። አለም አንቺ ውሰጂ ተብለሽ ሰው ለማጣላት ለምን አይደለም። ማንም የተጣላ የለም መሲ ጌታ ምስክሬ ነው። አልተጣላውም መሲ እንትኑ አንቺ በፊት ቁጭ ብለን የተባባልነው ማለት ነው። ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር ማለት መሲ ጌታ ምስክሬን አላለችም። ያላለችውን ነው የምታወራው። አላለችም። እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ እንዴት መሰለሽ ስራ አስገብታኛለች። ያስገባችኝ ቤት አልተስማማኝም። ምግብ ሰራተኛ ነኝ። አልፎ ተርፎ በፊት የምሰራበት 1500 ነው። በ4,000 ስራ ያለ መጥላት እየሄድኩ ነበር። እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ። ታውቂያለሽ ለቤተሰቦቼም አልተናገርኩም ከዛኛው ቤት መውጣቴን። 4 ዓመት ነው የሰራሁት። ከዛ አንቺ መሲ ቀን ጎዶሎ ነው ውጭ። አንቺ ግማታ መሲ አለምን ይዘሽ ስራ የለ ስራ በቃ ውጭ እንጂ በቃ ለማንኛውም ሄደሽ ውሰጂ ተብለሻል። ሄደሽ ውሰጂ እኛ በቃ ካላስ በስ እሺ አመሰግናለሁ። ሄደሽ ብርሽ ውሰጂ። ሰዎቹ የሚወስዱኝ ከሆነ ውሰዱኝ ቢያቸውና የሆነ ረመዳን ደግሞ ረመዳን ሊገባ ነው። አንድ ቀን ውሰዱኝ ቢያቸውና
በስራ ቀን ሄደሽ ብርሽ ፈርመሽ ውሰጂ። በቃ ውሰጂ፣ ፈርመሽ እንድትወስጂ ነው ተብለሻል። ሄደሽ ውሰጂ። በቃ ጋይስ ካላስ በቃ ስራዬን ልስራበት፣ ወደ ስራዬ ልሂድበት። በቃ እኔ ስራዬን መስራት ነው የምፈልገው። በቃ ሳሪ ተረጋጊ። እኔ ምንም አልሆንኩም ጋይስ። ምን ሆነ ነው ተረጋጊ? ምንም አልሆንኩም። ምን ሆኛለሁ እኔ እኮ ምንም ያልኩት ነገር የለም። ለምን እኔ ላይ ሲሆን ነገር እንደሚገኝ አላውቅም። ምንም ከመሲ በላይ ተናግሬያለሁ። መሲ እንደውም ልጅቷ ላይ ጮኸችባት። እኔ ምን ብያለሁ? ምንም እኮ አልተናገርኩም። ግን እኔ ለምንድን ነው እዚህ ቤት የሚነሳው ስሜ ምናምን? ሙኒት እኮ እዚህ ቤት እየመጣች አብረን ነው ካንስሌሽን ያላችሁ ከሌ እንደዚህ ምናምን የምንለው። ምን ችግር አለው? እኔ ቤት ቢመጡ። እንደዛ ካልሆነ እንዳትመጡ፣ በቃ አትምጡ። አልፈልግም፣ አያስፈልገኝም። እንዴ ምን ችግር አለው? ምንድነው አሁን እኔ ሙኒትን ያስፈልገኝ? ምንድነው የተናገርኩት? የኔ ጥያቄ ምንድነው የተናገርኩት? ለማስማማት ነው የሞከርኩት። ሳሪ አይደለም እንዴ መሲ ቆይ ምንድነው እኔ የተናገርኩት? ንገሪኝ። ምንድነው? ካላስ ሙኒት ወይ ልጅቷን አንቺ ስላስገባሻት እዛ ቤት ውስጥ ጠይቂያቸውና ሰዎቹን መታት ውሰድ። ምክንያቱም ተጠያቂነት እንዳትሆኝ የፈራሻቸው ነገር ካለ ይሄ ማለት ስህተቱ ምንድነው? ነውሩ ምንድነው? ነውሩ ምንም በቃ ችግር የለም። ዓለም በእናትሽ ውጪ። እኔ ከዚህኛው ገስት እንዴት እንደሚወረድ ሰው አላውቅም። ማሬ እሺ ውጪ ነው ያስወጣሽ። አካውንት ላይ ቢሆን ይተላለፍልሻል፣ ካሽ ቢሆን በእጅሽ ይሰጥሻል። አለቀ። እንዳመጣጥሽ ነው እኔ የምመልስሽ። ራስሽን ዝቅ አድርገሽ ስትመጪ በሰላም በፍቅር በእንትን ስትመጪ ፍቅር ነኝ። ስታሰቃይኝ ቆይተሽ 1 ወር ሙሉ ከከስተመር ብር ስመልስ ስትጫወችብኝ ቆይተሽ አንቺ የትራንስፖርት አስበሻል? እኔ ጋር ቁጭ ብለሽ የመብራት የውሃ የቀለብ ተብለሻል። እግርሽን ዘርግተሽ 24 ሰዓት ኢንተርኔት እየተጠቀምሽ እየበላሽ እየጠጣሽ ስትቀመጪ የቤት ክራይ ብዬሻለሁ። ሳቅለሽ እግርሽን ቆየሽ። ሲመችሽም አይደለም መጨረሻ እንደቆረጥኩ ስታቂ ነው አርፈሽ የተቀመጥሽው። ተመችቶሽ እንዳልሆነ አውቃለሁ። አሁን ደግሞ ትመጪና እዚህ ጋር እንደዚህ የፈለግሽበት ሂጂ የኔ እህት፣ የፈለግሽበት እነዚህ ሰዎች አያውቁኝም። አንቺ ግን አብረሽኝ ኖረሽ ራሱ ባህሪዬን አውቀሽዋል። ምንም ችግር የለብኝ። ነፃነት አንቺ ዝም በይ። አሁን እኛ ነፃነት አንቺ አይመለከትሽም ብዬሽ ነው መጀመሪያም ዓለምን ያመጣ ነው። ዓለምና ሙኒት ይነጋገራሉ። ምክንያቱም ዓለም የሰጠችው ለሙኒት ብር ነው፣ አስቀምጭልኝ ብላ ነው። ሙኒት አልካደችም። ነገር ግን ከሚመጣው ከበስተጀርባ ከመፍራት አንጻር ነው ፈርመሽ ሰጂ ያለችው። በቃ አለቀ። ይሄ ሰላማዊ ንግግር እኮ ነው። ምንም አይነት ንግግር የለም። ምክንያቱም ዓለም ያስገባችሽ ሙኒት ናት፣ የወሰደች ስራ ሙኒት ናት። ወይ ይኸውልሽ ሳሪ እዚህ ጋር መረዳት ያለብሽ መጀመሪያ ማለት ትችል ነበር፣ ዛሬ ላይ አይደለም። ያንን ሁሉ ቴክስት ሳደርግላት ያንን ሁሉ ሪከርድ ያው ነው ለውጥ። አሁን ምን እንደሆነ ታውቂያለሽ? ዓለም አሁን ነፃነት በተናገረችው ሀረካት ነው እሷ እንደዚህ ያደረገችው። አትናገሪ አላልሽም? ጥያቄ እሺ ይኸውልሽ እሺ ዓለም አሁን እኮ ብርሽ እኮ አለ፣ ችግር የለም እኮ ብርሽ እኮ አለ ሳሪ መኖሩን። ስለዚህ እሷ ኮንፈርት ለመሆን ነው ይሄንን የምታደርገው። በቃ ሙኒት ኮንፈርት ለማድረግ ነው። እኔ ሲጀምር ኮንፈርት መሆንና ያለ መሆን እስከ ዛሬ የታገስኳት ለምንድን ነው? 2 ወር አልታገሽኝም። የታገስኳት አትበይ። አልታገሽኝም። ሳይኖረኝ ቀርቶ ብርሽን አጥፍቼው ጠብቂኝ ብዬሽ ቢሆን ኦኬ ማሚ ብዬሽ ቢሆን ኦኬ ላ የታገስኩሽ የምትይው እኮ አጥፍቼብሽ ብርሽን የሆነ ነገር አድርጌ 1 ወር ስጪኝ 2 ወር ስጪኝ ብለሽ ይሄ ነው ትግስት አይደለም። ዓለም ልንገርሽ፣ የፈለገ ነገር ቢመጣ እኔ በእጅሽ ፈርመሽ ካልወሰድሽ አልሰጥም። እሺ በይቴ እኔ ሰዎቹን የእናቴ ቤት ነው ወይስ የአባቴ ልጅ ናቸው? እኔ ትላንትና ሰዎቹን አንቺ አላወራም። ለምን እዚህ ጋር መታ ስላወራች አላወራም። እዚህ ጋር መታ ምንድን ነው ችግር? እዚህ ጋር መታ ምን ተናገረች? ምንም እኮ እሷ ደግሞ ለአንቺ ምንም ችግር የለውም፣ ለእኔ ችግር አለው። ስሜን የሚያነሳ ብዙ ችግር አለው። ላላላላላላላ ስምሽን ያነሳችው እሷ አይደለችም። ያቺኛይቱ መታ ነሳች። ቆይ ዓለም ቆይ ካላስ ቆይ ላስወርዳችሁ። ቆይ የሚውት አድርጊ። አለቅሽ አይሞቀኝም ልንገርሽ። ቆይ ሲጀመር ሙኒት ዓለም አልመጣችም። ዓለምን ያስመጣሁት እኔ ነኝ። ዓለም አልመጣችም ማለት ሳትን ሳይነጋገሩ መጡ ልትይኝ ነው? ሳራ ዓለም አልመጣችም። እኔ ነኝ ልጅቷን እቺኛይቱ ስትንቀለቀል
ባለ እንትኗ ማናት ብዬ ያስመጣኋት እኔ ነኝ በመጀመሪያ ደረጃ። ሳይነጋገሩ መጣች። ተነጋግረውም ይምጡ እንበል። እኔ ቤት ብትመጣ ችግሩ ምንድን ነው? ካላስ ማንም ስሜን እንዲያነሳ አልፈልግም። ስከለምናት ስሜን ታንሳ። ምንም አላነሳችም እኮ ያቺኛይቱ መታ ስለማን እያወራች ያለችው? ስለሌላ ሰው ነው። ስለ አንቺ እኮ አሁን እኮ አመንሽላት። ብሩን አልካድሽም። መስጠት ባለብሽ መንገድ ነው እምሰጠው ነው ያልኳት ብለሽ መናገር። ታዲያ ምንድን ነው ችግሩ? ልጅቷ ሳርዬ አንቺ ቤት ነው ያገናኘዋቸው ካንስሌሽን ይዛ መታ። ስለዚህ የዛን ቀን ሙኒትን እንደዚህ ብዬ ስላት ብሩን ስለወሰደችባት ከኔ ነው የወሰደችው አልሰጥም አለችኝ ብላለች ብላ ስትል እኔ ወሰደችባት ማለት ሳሪ አንቺ እኮ ይኸውልሽ የማይገባሽ ነገር አለ እዚህ ጋር አንድ ሰው መጥቶ ስለአንድ ሰው ሲያወራ የወሰደችው ይቺኛይቱ ልጅ ስለወሰደችብኝ ብሬን ስጪ ብዬ ብል አልሰጥም አለች ሙኒት ስላልሰጠቻ ስትል ባለ ጉዳዋ ትምጣ አልኩኝ። እኔ እንደውም እኛ መውተናቸው ነበረ እንዴ። ለምንድን ነው አሁን እኔ አንቺ ቤት ብትቀራ ለምን ጨረስኩኝ? እኔ ነገርኩሽ፣ ይሄ ነው ጉዳዩ። ቆይ አይደለም ጥያቄ። አሁን ለምሳሌ አንቺ ቤት እኔ ብመጣ ለምን ተጠራው ላለሁ ያለ ስምሽ ለምን ይጠራል? ለደቂቃ ያልተነካ ግልግል ያውቃል ነው። ለአንድስ ደቂቃ ቢሆን አንድ ሰው ለምን ክፉ ይናገረኛል? እዚህ ቤት አንቺ ስትመጪ ጥያቄ ክፉ ቆይ ጥያቄ ክፉ የተናገረ ማን ነው? አሁን ይሄ ሰላም ነው ንግግሩ፣ በቃ ይመቻል፣ ጥሩ ነው አይደል? ለምን እኔ ቁጭ ብዬ ክፉ አናግሬልሻለሁ፣ ስምሽን አስነስቻለሁ፣ ብሬን አልሰጥም አለች ስትል ትምጣልን። እኔና መስ እንደውም ያቺኛይቱን አስወረርናት። ዝም በይ አንቺ ምናምን ነገር ብዬ እሷን እንትን አልኳት። ይቺኛይቱ አለም ስትናገር ግን እኔ ለማሚ ነው የሰጠዋት፣ ልጆቹ አላስቀምጣሉኝ የተበደርኩት ስለሆነ ስለዚህ ማሚን ላለማስከፋት ብዬ ነበር። ግን በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚን ቮይስ አጥፌ ለነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ። በቃ ይሄ ምንድነው ችግር? ከዛው ማሚ እኔ ምን አልኳትኝ? ለምንድነው በአረብ ቮይስ የምታስደርጊ ብላ መዝንዶ ሳሳደረች እንጂ ሙኒት እንደዚህ አትልም ተባለ። ስሜ ተነስቷል ብዬ ተናገርኳት። በከበደ ስም ነው እንዴ እያወሩ ያሉት? ሳሪ ምን ሆነሻል አንቺ? ሙኒት እያለች አይደለም እንዴ የምታወራው? ታዲያ ሙኒት መባሉ ታዲያ ችግሩ ምን? ስለ ሚዲያ አታውቂምና ነው እንዴ? ሰበብ ነው የሚፈለገው። ምንም ሰላም የለም፣ በእንደዚህ አይነት ሰላም የለም። ብር ተወሰደብኝ ብላ እየመጣች እንዴ? ብር ተወሰደብኝ አይደለም ያለችው። እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ? በመጀመሪያ አዳምጪ አልኩሽ ሙኒት፣ አዳምጪ። በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚ። አንደኛ እኔ የተናገርኩን ነገር የለም፣ በደንብ እኔ ላይ እንትን አትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ ለምንድን ነው እኔ ላይ አልነጋገርም ከፈለገች መታቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት? ማን አንቺ ላይ የተናደደ? አንቺ ምንድን ነው የሚያናድድሽ? ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም። አንቺ ለሰው ያከራክርሻል። አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው። ችግር አለው ስሜ እንዲነሳ አልፈልግም ማለት አንቺ ነሽ እየተሟገትሽ ያለሽ እንዴ? ስሜ ለምን ተነሳሻ? ለምን ተነሳ? ችግር አለ ወይ? እኔ ቤት አይደል የተነሳው? ምን አለበት? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አህለን ወሳለን። ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል። ሳሪ አንቺ እኮ ማስረዳ ስላላስረዳሻት ነው ለማሚ ቆይ ልንገርሽ ማሚ ሳሪ ቆይ ተረጋጋ ማሚ ተወሰደብኝ ብላ እየመጣች እንዴ ብር ተወሰደብኝ አይደለም ያለችው እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ እንዴ በመጀመሪያ አዳምጪ አልኩሽ ሙኒት አዳምጪ በመጀመሪያ አዳምጪ መስማት ካልፈለግሽ አትስሚ አንደኛ እኔ የተናገርኩን ነገር የለም በደንብ እኔ ላይ እንትን አትበይ ሁለተኛ ለምን መጣች እዚህ ቤት አትበይ ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ ለምንድን ነው እኔ ላይ አልነጋገርም ከፈለገች መታቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት ማን አንቺ ላይ የተናደደ አንቺ ምንድን ነው የሚያናድድሽ ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም አንቺ ለሰው ያከራክርሻል አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው
ችግር አለው ስሜ እንዲነሳ አልፈልግም ማለት አንቺ ሲጀመር ከልጅ አንቺ ነሽ እየተሟገትሽ ያለሽ ወንዴ ስሜ ለምን ተነሳሻ? ለምን ተነሳ? ችግር አለ ወይ? እኔ ቤት አይደል የተነሳው? ምን አለበት? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አህለን ወሳለን ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል። ሳሪ አንቺ እኮ ማስረዳ ስላላስረዳሽ ነው ለማሚ ማሚ ቆይ ልንገርሽ ማሚ በላይ አስረዳው ሳሪ ቆይ ተረጋጋ ማሚ ቆይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ በሙኒት ጋር ሄዳችሁ እንድታነበው ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷን እቃ ልትገዛ ነው ገስት ልካ ይገባችሁ እቃ ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ ከዛ በኋላ ወጣች ካላስ ማሚ ስራ ይልስራ በቃ ካላስ አሶርጅ ያለ ስራ ይልስራ ውጭ መሲ ካላስ ስራ ይልስራ በጣም በቃ ካላስ በቃ ስራ ይልስራ አለም አንቺ ውሰጂ ተብለሽ ሰው ለማጣላት ለምን አይደለም ማንም የተጣላ የለም መሲ ጌታ ምስክሬ ነው አልተጣላውም መሲ አንቺ በፊት ቁጭ ብለን ተነጋግረን ማለት ነው ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር መጥቶ ማለት መሲ ጌታ ምስክሬን አላለችም ያላለችው ነው የምታወራው አላለችም እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ እንዴት መሰለሽ ስራ አስገብታኛለች ያስገባችኝ ቤት አልተስማማኝም ምግብ ሰራተኛ ነኝ አልፎ ተርፎ በፊት የምሰራበት 1500 ነው በ4,000 ስራ ያለ መጥላት እየሄድኩ ነበር እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ ታውቂያለሽ ለቤተሰቦቼም አልተናገርኩም ከዛኛው ቤት መውጣቴን 4 ዓመት ነው የሰራሁት ከዛ አንጀት መሲ ቀን ጎዶሎ ነው ውጭ አንቺ ግማታ መሲ አለምን ይዘሽ ስራ ይልስራ በቃ ውጭ እንጂ በቃ ለማንኛውም ሄደሽ ሰጂ ተበለሻል ሄደሽ ሰጂ እኛ በቃ ካላስ እሺ እሺ አመሰግናለሁ ሄደሽ ብርሽ ሰጂ ሰዎች የሚወስዱ ቆኖ እሺ ውሰዱኝ ቢያቸውና የሆነ ረመዳን ደግሞ ረመዳን ሊገባ ነው አንድ ቀን ውሰዱኝ ቢያቸውና በስራ ቀን ሄደሽ ብርሽ ፈርመሽ ውሰጂ በቃ ውሰጂ ፈርመሽ እንድትወስጂ ነው ተብለሻል ሄደሽ ውሰጂ በቃ ጋይስ ካላስ በቃ ስራ ይልስራበት ወደ ስራ ይልሂድበት በቃ እኔ ስራ መስራት ነው የምፈልገው በቃ ሳሪ ተረጋጊ እኔ ምንም አልሆንኩም ጋይስ ምን ሆነ ለምን ተረጋጊ ምንም አልሆንኩም ምን ሆኛለሁ እኔ እኮ ምንም ያልኩት ነገር የለም ለምን እኔ ላይ ሲሆን ነገር እንደሚገኝ አላውቅም ምንም ከመሲ በላይ ተናግሬያለሁ መሲ እንደውም ልጅቷ ላይ ጮህችባት እኔ ምን ብያለሁ ምንም እኮ አልተናገርኩም ግን እኔ ለምንድን ነው እዚህ ቤት የሚነሳው ስሜ ምናምን ሙኒት እኮ እዚህ ቤት እየመጣች አብረን ነው ካንስሌሽን ያላችሁ ከሌ እንደዚህ ምናምን የምንለው ምን ችግር አለው እኔ ቤት ቢመጡ እንደዛ ካልሆነ እንዳትመጡ በቃ አትምጡ አልፈልግም አያስፈልገኝም እንዴ ምን ችግር አለው ምንድነው አሁን እኔ ሙኒትን ያስፈልጋል ምንድነው የተናገርኩት የኔ ጥያቄ ምንድነው የተናገርኩት ለማስማማ እንደ ሞከርኩት ሳሪ አይደርስም እንዴ እንደዚህ መሲ ቆይ ምንድነው እኔ የተናገርኩት ንገሪኝ ምንድነው ካላስ ሙኒት ወይ ልጅቷን አንቺ ስላስገባሻት እዛ ቤት ውስጥ ጠይቂያቸውና ሰዎቹን መታት ውሰድ ምክንያቱም ተጠያቂነት እንዳትሆኝ የፈራሻቸው ነገር ካለ ይሄ ማለት ስህተቱ ምንድነው ነውሩ ምንድነው ነውሩ ምንም በቃ ችግር የለ አለም በእናትሽ ውጪ እኔ ከዚህኛው ገስት እንዴት እንደሚወረድ ሰው አላውቅም ማሬ እሺ ውጪ እኔ ያስወጣሽ የለ ውጪ መሲ ጋይስ ምገዙ ግቡ ካላስ በቃ ምገዙ ግቡ ጋይስ ምገዙ ግቡ ጋይስ እሺ በቃ ካላስ ማርያምን ይትቻለሁ እኔ ምንም አላልኩም ጋይስ በጣም ይቅርታ የሚያስቀይም ነገር ከተናገርኩ ግን አልተናገርኩም እኔ ያለ ምገዙ ግቡ ጋይስ የምትገዙ አንዳንድ ቁጥር ጻፈው መግዛት የምትፈልጉ እሺ ወዶች የምትገዙ ተዋቸው እነሱ በኋላ ቡና እየጠጡ ስለሚያወሩ ረፍቷቸው አሁን አንዳንድ ቁጥር ጻፉ መገዙ
ተሳምሽ አሁን አንድ ቁጥር ጻፉ ኮሜንት ራሱ በቃ ተዋቁም። እሺ አሁን ጋይስ በቃ ካላስ ያኔ ሚስ አንደርስታንዲንግ ይፈጠራል። ስለማይግባቡ ነው፣ ሁለት ኃይለኛ ስለማይግባቡ ነው። ስለዚህ ደግሞ ትንሽ ቆይተው ራሳቸው ይነጋገሩት። እሺ ጋይስ የምገዙ ግቡ። አንቺ ቆሻሻ ሳት ይለብልብሽ። ስርዓት ያዥ፣ አትጻፊ። ስለሙኒትም ሆነ ስለማንም እንዳትጽፊ ጋይስ። ሙኒት እነዚህ ቤት አንድ ሰው እንዳይናገር ምንድነው የምትናገሪው? ካላስ ማለት እኔ የምናገረውን ነገር አትሰሙኝም እንዴ? በቃ አለቀ። ካላስ እኔ የተናገርኩት ምናልባት ስህተት ከሆነ ምናልባት እኔ አግሬሲቭ ሆኜ ከሆነ በጣም ይቅርታ፣ ግን እንደዛ አልነበረም። እኔ ለማስረዳት ነው። እኔ የምናደደው ለምንድን ነው እኔ ቤት ስሜ የተጠራው ለምን ይባላል ነው። ምክንያቱም እኔ እህቴ ናት ሙኒት፣ ብዙ ጊዜ ከጎኗ ነኝ። ለዛ ነው እንጂ ለሌላ አይደለም እንጂ ከዛ ውጭ አልካደቻት ብሩ። ማንም ሰው ደግሞ ብር ሲሰጥ ኃላፊነትን መውሰድ ይፈልጋል። ኃላፊነት የሚወስድ ሰው ይፈልጋል። በቃ አለቀ። ሌላ ነገር የለው። በስ እሺ ጋይስ በቃ ካልተሳሳትኩም እሺ፣ ከተሳሳትኩም አንቺም አልተሳሳችም፣ ማሚም አልተሳሳታችሁም። ማሚም ስለደከማት ለዛ ነው ታቲን ቤት ሆነ ማሚን ላለማስከፋት ብዬ ነበር። ግን በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚን ቮይስ አጥፌ ለነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ። በቃ ይሄ ምንድነው ችግር? ከዛው ማሚ እኔ ምን አልኳትኝ? ለምንድነው በአረብ ቮይስ የምታስደርጊ ብላ መዝንዶ ተሳደረች እንጂ ሙኒት እንደዚህ አትልም ተባለ። ስለ ተነስቷል ማለት ተናገርኳትኝ። በከበደ ስም ነው እንዴ እያወሩ ያሉት? ሳሪ ምን ሆነሻል አንቺ? ሙኒት እያለች አይደለም እንዴ የምታወራው? ታዲያ ሙኒት መባሉ ታዲያ ችግሩ ምን? ስለ ሚዲያ አታውቂምና ነው እንዴ? ሰበብ ነው የሚፈለገው። አላ ምንም ሰላም የለም፣ በእንደዚህ አይነት ሰላም የለም። ብር ተወሰደብኝ ብላ እየመጣች እንዴ? ብር ተወሰደብኝ አይደለም ያለችው። እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ? በመጀመሪያ አዳምጪ አልኩሽ ሙኒት፣ አዳምጪ። በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚ። አንደኛ እኔ የተናገርኩን ነገር የለም። በደንብ እኔ ላይ እንትን አትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድነው ልጅቷ? ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ መሲ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ። ለምንድን ነው እኔ ላይ አልነጋገርም? ከፈለገች መታቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት? ማን አንቺ ላይ የተናደደ? አንቺ ምንድነው የሚያናድድሽ? ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም። አንቺ ለሷ ያከራክርሻል። አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው። ለማን ነው ስሜ እንዲነሳ አልፈልግም ማለት? አንቺ ነሽ እየተሟገትሽ ያለሽ ወንዴ። ማን ስሜ ለምን ተነሳሽ? ለምን ተነሳ? ችግር አለ ወይ? እኔ ቤት አይደል የተነሳው? ምን አለበት? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አህለን ወሳለን። ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል። ሳሪ አንቺ እኮ ማስረዳት ስላላስረዳሽ ነው ለማሚ ማሚ ወይ ልንገርሽ ማሚ አስረዳው ሳሪ ወይ ተረጋጋ ማሚ ወይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ በሙኒት ጋር ሄዳችሁ እንድታነበው። ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷ እቃ ልትገዛ ነው ገዝት ልካ ይገባችሁ እቃ ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መወትን ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ። ከዛ በኋላ ወጣች ካላስ ማሚ ስራ ይልስራ በቃ ካላስ አስወርጃለሁ ስራ ይልስራ ውጭ መሲ ካላስ ስራ ይልስራ ጋሎታ በቃ ካላስ በቃ ስራ ይልስራ አለም አንቺ ውሰጂ ተብለሽ ሰው ለማጣላት ለምን አይደለም? ማንም የተጣላ የለም መሲ ጌታ ምስክሬ ነው። አልተጣላውም መሲ አንቺ በፊት ቁጭ ብለን የተነጋገርነው ማለት ነው። ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር መጥተን ማለት መሲ ጌታ ምስክሬን አላለችም። ያላለችውን ነው የምታወራው። አላለችም። እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ እንዴት መሰለሽ ስራ አስገብታኛለች። ያስገባችኝ ቤት አልተስማማኝም። ምግብ ሰራተኛ ነኝ። አልፎ ተርፎ በፊት የምሰራበት 1500 ነው። በ4,000 ስራ ያለ መጥላት እየሄድኩ ነበር። እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ። ታውቂያለሽ ለቤተሰቦቼም አልተናገርኩም ከዛኛው ቤት መውጣቴን። 4 ዓመት ነው የሰራሁት። ከዛ ድንገት መሲ ቀን ጎዶሎ ነው ውጭ አንቺ ግማታ መሲ